መጽሐፍ ቅዱስ የመጨረሻው ዘመን ብሎ የጠራው ጊዜ ላይ የደረስን አይመስላችሁም? ዛሬ በሰበር ዜናዎች የምንሰማቸው የሀገራት ስሞች ኢራን፣ እስራኤል፣ ሩሲያ፣ ቻይና፣ አሜሪካ ከሺህ ዓመታት በፊት ጎግና ማጎግ ተብለው በተነገረላቸው ሚስጥራዊ የትንቢት መጽሐፍት ውስጥ የተደበቁ ትርጉማቸውን የምነግራችሁ ይሆናል። ዓለማችን እየተቀየረች ነው፣ ወደ አንድ መስመር እየተለወጠች ትገኛለች። አብራችሁን ስትቆዩ በሃይማኖታዊ ትንቢትና በዘመናዊ የጂኦፖለቲካ ስነልቦና መካከል ያለውን አስፈሪና ምስጢራዊ ድልድይ አብረን እንሻገራለን። አብራችሁን ስትቆዩ የኢራንና የእስራኤል ፍጥጫ እንዴት ወደ ጎግና ማጎግ ጦርነት እንደሚቀየር፣ የኪሳችን ስልክና የባንክ አካውንታችን ጋር በተያያዘ ሊመጣ የታሰበው መከራና እጅግ አስደንጋጭ የሆኑ ክስተቶች፣ እንዲሁም ኢትዮጵያ በዚህ ዓለም አቀፍ ትርምስ ውስጥ ያላት ሚስጥራዊ ሚናና እጅግ ሚስጥራዊ የሆነ መጽሐፍ ቅዱሳዊ እንቆቅልሹን አብረን እንፈታለን። አብራችሁን ቆዩ። እነሆ 2500 ዓመታትን ወደ ኋላ እንጓዛለን። እስራኤላውያን በባቢሎን ምርኮ በነበሩበት በዚህ የጨለማ ዘመን ነቢዩ ሕዝቅኤል በኮባር ወንዝ አጠገብ ተቀምጦ ሳለም አንድ አስደንጋጭ ራእይ እንደተመለከተ ቅዱስ መጽሐፍ ይነግረናል። ወገኖች አስተውሉ። ታሪክን የሚቀይር የዘመናትን መጋረጃ የሚቀድ ያነ ራእይ ነው ዛሬ እየተፈጸመ ያለው በሕዝቅኤል መጽሐፍ ምዕራፍ 38 እና 39 ላይ፣ እንዲሁም ከዘመናት በኋላ በዮሐንስ ራእይ ምዕራፍ 20 ላይ የዓለምን ፍጻሜ የሚወስን አንድ የመጨረሻ ጦርነት ተመዝግቧል። የጎግና ማጎግ ጦርነት ይለዋል መጽሐፍ። ግን እነዚህ ስሞች ምንድን ናቸው? ማንስ ናቸው? አሁን ባለንበት ዓለም ጎግና ማጎጋውያን የሚባሉት እነማን ሀገራት ናቸው? ጎግ የሚለው ቃል የአንድ ግለሰብ ስም አይደለም። ልክ እንደ ፈርዖን ወይም ቄሳር፣ ጎግ ማለት የከፍተኛ ሥልጣን፣ የታላቅ ወታደራዊ አዛዥ ወይንም የጥፋት ኃይሎች ሁሉ የበላይ መሪ የማዕረግ ስም እንደሆነ ይነገራል። በመጽሐፍ ቅዱስ ትርጓሜ ጎግ ማለት ከእግዚአብሔር ሥርዓት ውጭ የሆነን በኃይልና በጉልበት የሚያምንን ዓለማዊ ሥርዓት የሚመራ አካል ነው ይለዋል። እርሱ የክፋት አውራ እንደሆነ ይናገራል። ማጎግ ምንድን ነው? ማጎግ ደግሞ ይህ መሪ የሚመጣበት ምድር ወይም ግዛቱ ነው። በሕዝቅኤል ትንቢት ላይ ይህ ስፍራ በሩቅ ሰሜን የሚገኝ እንደሆነ ተገልጿል። የታሪክና የጂኦግራፊ ምሁራን ከእስራኤል አቅጣጫ ተነስተን ወደ ሩቅ ሰሜን ስንጓዝ የምናገኘው ምድር ዛሬዋን ሩሲያን፣ የካውካሰስ ተራሮችንና አንዳንዶቹ ደግሞ የኤዥያውያን ክፍል ቻይናን ጨምሮ ያጠቃልላል ይላሉ። ከየት ይመጣሉ? ትንቢቱ እንደሚነግረን ጎግ ብቻውን አይመጣም። ፋርስ፣ የዛሬዋ ኢራን፣ ኩሽ፣ የዛሬዋ ኢትዮጵያና ሱዳን የአፍሪካ ቀንድ፣ እንዲሁም ፉጥና ሉድሚላቸው የዛሬዋ ሊቢያ፣ ሰሜን አፍሪካንና ጎሜር የምስራቅ አውሮፓ ክፍሎችም አብሮት እንደሚሰለፉ በግልጽ ተቀምጧል። ይህ ታላቅ ጥምረት ከሰሜን ከምስራቅ እና ከደቡብ የተወጣጣ ዓለም አቀፍ ኃይል ነው። አሁን ባለንበት ዘመንና ጊዜ የዓለምን የፖለቲካ አሰላለፍ ስናይ ይህ እውነትን የሚያረጋግጥ መሆኑን እንመለከታለን። ተልኳቸው ምንድን ነው ብለን ስትጠይቅ ተልኳቸው አንድና ግልጽ ነው። ሕዝቅኤል 38:11 እንዲህ ይለናል፣ ቅጥ ወደ ሌላት ተዘልለው በጸጥታ ወደሚቀመጡባት ምድርም እወጣለሁ፣ ምርኮን እማርካለሁ፣ ብዝበዛንም እበዘብዛለሁ በማለት ይዘረዝራል። ይህ ማለት ኢላማቸው በምድር መካከል ወይም በዓለም እምብርት የምትገኘው እስራኤል መሆኗ ነው። ይህ ኃይል ሰላም የሰፈነባትን ሀብት ያካበተችው ምድር ለማጥፋት እንደ ጥቁር ደመና ምድርን ይሸፍናል ማለት ነው። ነገር ግን ይህ ጦርነት የምድራውያን የጦር መሳሪያ ፍልሚያ ብቻም አይደለም፣ የሰማይ አካላት ጣልቃ ገብነት የሚታይበት የዘመናት ፍርድ መድረክ እንጂ ይሉታል ሚስጥር አዋቂዎች። ይህ ሚስጥራዊ ትንቢት በዘመናት የብዙ ፈላስፎችን፣ የሥነ መለኮታዊ ምሁራንና የታሪክ ተመራማሪዎችን አእምሮ ሲያወዛግብ ቆይቷል። ጎግና ማጎግን እንዴት ልንረዳቸው ይገባል? ምሁራኑ ሦስት የተለያዩ መነጽሮችን ይጠቁማሉ። ይህንን ጦርነት ቃል በቃል እንዲህ ተረጉሙታል። ይህ ጦርነት የክርስቶስ ዳግም ምጽአት መጀመሪያ ከመከናወኑ በፊት በዓለም ላይ የሚካሄዱ የመጨረሻው የክፋትና የደግነት ፍልሚያ እንደሆነ ነው። ዓለም ወደ አንድ ማዕከላዊ መንግሥት ስትጠቀለል የክፋት ኃይሎች ሁሉ ተሰባስበው በእግዚአብሔር ሕዝብ ላይ ይዘምታሉ ነው ነገሩ። ነገር ግን በሰማያዊ እሳት ይበላሉ። ለእነርሱ ይህ ታሪክ ገና ወደፊት የሚፈጸም ተጨባጭ የታሪክ ክስተት ነው ይላሉ። ይህ ማለት በዲጂታል ሲስተምና ስርዓትም ያንዳንዱን ሰው ወደ ኒው ወርልድ ኦርደር ወይም ወደ አንድ ግዛትና አስተዳደር ስርዓት ውስጥ ማስቀመጥም ይህ የመጀመሪያው መጨረሻ እንደሆነ ይነገራል። እንዲሁም በአይሁዳውያን ጥንታዊ የሬቢዎች ትምህርት ደግሞ የጎግና ማጎግ ጦርነት እጅግ የተለየ ትርጉም አለው።
መሲሁ ወይም አዳኙ የሚሉትን ወደ ምድር ከመምጣቱና የሰላም ዘመን ከመጀመሩም በፊት ዓለምን ከክፋትና ከጭቆና ለማጽዳት የሚደረግ የማጥራት ጦርነት ዘ ዋር ኦፍ ፒውሪፊኬሽን ተደርጎ ይወሰዳል። ይህ ጦርነት እስራኤልን ፈተና ውስጥ ቢከታትም በመጨረሻ ግን የዓለም አሕዛብ ሁሉ የፈጣሪን የበላይነት አምነው የሚቀበሉበት መሸጋገሪያ ድልድይ ነው ብለው ያምናሉ። ነገር ግን አንዳንዶቹ ጎግና ማጎግ የትኛውም የተወሰነች ሀገር ወይም ግለሰብ አይደለችም ይላሉ። ይልቁንም እነዚህ ስሞች ምሳሌያዊ ወይም ሲምቦሊክ ናቸው ይላሉ። በሰው ልጅ ታሪክ ውስጥ በተለያየ ዘመን የሚነሱ የጭቆና የአምባገነንነትና ጽንፈኛ የቁሳዊነት ስርዓቶች አጠቃላይ ስዕሎች ናቸው በማለት ሐሳባቸውን ይገልጻሉ። ዛሬ እውነትን በኃይል ለመደፍጠጥ የሚሞከረው ማንኛውም የፖለቲካ፣ የኢኮኖሚ ወይም የቴክኖሎጂያዊ ስርዓቶች የዘመናችን ጎግ ሊሆኑ ይችላሉ ብለው ያምናሉ። ሥጋዊው ዓለም መንፈሳዊውን ዓለም ለማጥፋት የሚያደርገውን የዘመናት ትግል እንደሆነ ይነገራል። ውድ አድማጭና ተከታታዮቼም አሁን መጽሐፍ ቅዱስን ለደቂቃ በጠረጴዛችን ላይ እናስቀምጠውና የዛሬውን እኛ የምንኖርባትን የአንደኛው መቶ ክፍለ ዘመን የፖለቲካ ካርታ በጥሞና ስንመለከት መጽሐፍ ቅዱስን ካርታ አድርገን ወደ አንድ ቦታ እንጓዛለን፣ ወይም ደግሞ መጽሐፍ ቅዱስ ራሱ ወደዛ ቦታ ይመራናል። ወደድንም ጠላንም፣ ሃይማኖተኛ ሆንም አልሆንም፣ የዓለም የፖለቲካ ተንታኞች፣ የውጭ ጉዳይ ፖሊሲ አውጪዎችና የስትራቴጂክ ምሁራን ዛሬ በዓለም ላይ እየተፈጠረ ያለውን የኃይል አሰላለፍ ሲያዩ በሕዝቅኤል ትንቢት ከተቀመጠው ካርታ ጋር በማይታመን ሁኔታ ሲገጣጠም እየተመለከቱ ነው። አሁን በየትኛውም የሃይማኖት ድርጅትና በሳይንሳዊ መላምት የሚያምኑ ምሁራን ጭምር በሕዝቅኤል ትንቢት ከተቀመጠው ካርታ ጋር በማይታመን ሁኔታ ሳይንሳዊ መላምታቸው እየተገጣጠመ መገኘቱ ዓለምን አስደንግጧል። ያለምንም የሴራ ትንታኔ እውነታውን ብቻ እንመርምር። የአሜሪካ የዓለም አቀፍ የበላይነት መፈተን። ሁለተኛው የዓለም ጦርነት በኋላ አሜሪካ የዓለም ብቸኛ የፖሊሲ ኃይል፣ የኢኮኖሚና የባህል ልዕለ ኃያል ሆና ቆይታለች። ነገር ግን ዛሬ በታሪክ ለመጀመሪያ ጊዜ ይህንን የበላይነት እየተንገዳገደባት ይገኛል። በውስጥ የፖለቲካ ክፍፍል፣ በከፍተኛ የዕዳ ጫናም እንዲሁም በዓለም ዙሪያ በተበታተነ ወታደራዊ ኃይል ምክንያት የዋሽንግተን ተጽዕኖ እየላላ መጥቷል። የዓለም ሀገራት አሜሪካን ሳያስፈቅዱ የራሳቸውን ውሳኔ ወደ አሳለፉበት የመልቲፖላር ባለብዙ ኃያላን ስርዓት እየተሸጋገሩ ነው። ይህ ደግሞ በዓለም ላይ የኃይልነት ክፍተት እንደተፈጠረ እየተነገረ ነው። ሌላው የኢራን አስፈሪ መነሳት። በሕዝቅኤል ትንቢት ከጎግ ጋር ከሚሰለፉት ዋና ዋና ሀገራት መካከል በግልጽ የተጠቀሰችው ፋርስ የዛሬዋ ኢራን ናት። ኢራን ዛሬ እንዲሁ ተራ የሦስተኛው የዓለም ሀገራት አይደለችም። በአስደናቂ ፍጥነት የኒውክሌር አቅም ግንባታዋን አጠናክራለች። ዘመናዊ የድሮንና የሚሳኤል ቴክኖሎጂ ባለቤት ሆናለች። ከሁሉም በላይ ደግሞ በመካከለኛው ምስራቅ የመቋቋም ዘንግ ዘ አክሲስ ኦፍ ሬዚስታንስ የተባለውን ሄዝቦላህን፣ ሐማስንና የየመን ሁቲዎችን ያቀፈ ትልቅ ኃይል እየመራች የምትገኝ ታላቅ ሀገር ናት። እነሆ ኢራን ዛሬ የእስራኤልን ሕልውና የምትፈታተን ዋነኛ አደጋዋ ሆና ቆማለች። አሁን ወደማይቀረው የሕዝቅኤል ትንቢት እናምራ። የምድር እምብርት ተብላ ትጠራለች እስራኤል። ዛሬም ቢሆን በጂኦፖለቲካው ዓለም በመካከለኛው ምስራቅ የዓለም የልብ ትርታ ነው ይባላል። እስራኤል በዘመናዊ የጦር መሳሪያ፣ በሳይበር ደህንነትና በኢኮኖሚ ብልጽግናዋ ከጎረቤቶቿ እጅግ ልቃለች። ነገር ግን በዙሪያዋ ባሉ ጠላቶቿ ተከባለች። በተለይ ከኢራን ጋር ያላት የጥላቻ ግድግዳ በማንኛውም ሰከንድ ወደ ቀጥታ እና አውዳሚ ጦርነት ሊያመራ በሚችል የፀጉር ክር ላይ ተንጠልጥሎ ይገኛል ይላሉ ታሪክ አዋቂ ሚስጥር ነጋሪዎች። እንዳሉትም ይህ ነገር ተከሰተም። ሌላው የሩሲያና ቻይና ሚስጥራዊ ጥምረት ነው። መጽሐፍ ቅዱስ ከሩቅ ሰሜን ስለሚመጣው ኃይል ይናገራል። ዛሬ ሩሲያ ከምዕራባውያን ጋር በዩክሬን ጦርነት ምክንያት ከተቆራረጠች በኋላ ፊቷን ሙሉ በሙሉ ወደ ምስራቅና መካከለኛው ምስራቅ አዙራለች። የሩሲያና የቻይና የጠበቀ ጥምረት አሜሪካን ለመገዳደር የተፈጠረ የታሪክ ክስተት ነው። የሚያስገርመው ደግሞ ሩሲያ፣ ቻይናና ኢራን በቅርብ ጊዜ ያደረጓቸው የጋራ የጦር ልምምዶች እንዲሁም ብሪክስ በተባለው የኢኮኖሚ ስብስብ ያደረጉት ጥምረት መጽሐፍ ቅዱስ ላይ የተጠቀሰው የሀገራት ጥምረት ቃል በቃል የሚተረጎም ይመስላል። የነዳጅ ንግድን በዶላር ከመገበያየት አወጥተውታል። በራሳቸው ገንዘብ ለመገበያየት መወሰናቸው የአሜሪካን የኢኮኖሚ የጀርባ አጥንት የሚሰብር ስትራቴጂ ነው። አሁ ታላቋ ባቢሎን ወደቀች ለመባል
ጫፍ ላይ የደረሰች ትመስላለች። ሌላው አፍሪካም፣ ኢትዮጵያ እንዲሁም የቀይ ባህር ፖለቲካም የትንቢቱ ሌላኛው አስገራሚ ክፍል ነው። እንዴት ብላችሁ ከጠየቃችሁኝ ኩሽ የዛሬዋ ኢትዮጵያና ሱዳን እንዲሁም ፉጥ ሰሜን አፍሪካ የዚህ ታላቅ ጥምረት አካል መሆናቸው ነው። ኖ ተመልከቱም፣ አድምጡም፣ የዓለምን የፖለቲካ አሰላለፍ ለማየት ሞክሩም። አድማጭ ተከታታዮችም አንድ አዲስ ነገር ይነግራችኋል። እንዲሁም የሕዝቅኤልን ትንቢት የምታረጋግጡበት በትክክለኛው መስመርና ያንን ጊዜ ለመፈጸም ጫፍ ላይ የቆምንበት ዘመንና ቀን እንደደረሰ ትገነዘባላችሁ። ዛሬ የዓለም ሀያላን አይን ያረፈው በቀይ ባህርና በአፍሪካ ቀንድ ላይ ነው። የዓለም 20% የንግድ መርከቦች የሚያልፉበት ባብ ኤል ማንደብ በየመን ሁቲዎች የጦር ቀጠና ሆኗል። ኢትዮጵያም እንደ ቀጠናዊ ፖለቲካና የታሪክ ማዕከልነቷም በዚህ የሀያላን የጦር ሰፈር ሽሚያ እንዲሁም የባህር በር ፍለጋና የዲፕሎማሲያዊ ትንቅንቅ ውስጥ ወሳኝ ሚና አላት። የቀይ ባህር ፖለቲካም አፍሪካን፣ መካከለኛው ምስራቅንና የኤዥያ ሀያላንን የሚያስተሳስር ትልቁ ጅማት ሆኗል ነው ነገሩም። ይህ በዘመናችን የምናየው የሀገራችን አሰላለፍ ከ2500 ዓመታት በፊት ከነገረው ትንቢት ጋር መገጣጠሙ የዘፈቀደ የፖለቲካ አጋጣሚ ነውን ብላችሁ ታስባላችሁ? ይህ እየከረረ ያለው እየተፈጸመም ያለው የሕዝቅኤል ትንቢት መደምደሚያውና መቋጫው ግን መልካም ነገር አይመስለኝም። በዮሐንስ ራእይ ምዕራፍ 13 ላይ የተጠቀሰው አንድ አስደንጋጭ ትንቢት እናስታውሳለን። ታናናሾችና ታላላቆችም ባለጸጎችና ድሆችም በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋል። የአውሬው ስም ወይም የስሙ ቁጥር ያለው ምልክት ከሌለው በቀር ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል ይለናል ቃሉም። ዘመኑ እንደደረሰ ማሳያ ምልክቱ ነው። ዲጂታል አይዲዎቻችን ዛሬ መታወቂያ ሆነው በየሄድንበት ያለ እርሱ መንቀሳቀስ እንዳንችል፣ የግብይት ስርዓታችን ከሱ ውጭ ማድረግ እንዳንችል፣ የባንክ አካውንታችንና የጤና ምርመራዎቻችን ሙሉ እሱ ስርዓት እንዲያልፍ መደረጉና አስገዳጅነት ያለው ሕግና ስርዓት መውጣቱ ታናናሾችና ታላላቆቹም ባለጸጎችና ድሆቹም በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያደርጋሉ። የአውሬው ስም ወይም የስሙ ቁጥር ያለው ምልክት ከሌለበት በቀር ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይለናል። ይህ ማለት QR ኮድ ማለት ነው። የአንዳንዳችን የየራሳችን የሆነ የመለያ ቁጥር ይኖረናል። በዲጂታል አይዲ ላይ ያለው ያ ሚስጥራዊ ቁጥር ማለት ነው። በሆኑ ለዘመናት ይህ ምልክት ምን እንደሆነ ብዙ ተባለ። ዛሬ ግን ሳይንሱና ቴክኖሎጂው መልሱን በእጃችን ላይ አምጥቶታል። የዲጂታል ገንዘብ ስርዓት CBDCS ዘ ኤንድ ኦፍ ካሽ ዛሬ ዓለምን ወደ ማዕከላዊ ባንክ ዲጂታል ምንዛሬ በፍጥነት እየገሰገሰች ያለችበት ጊዜ ነው። ይህ ማለት ምን ማለት ነው? ጥሬ ገንዘብ ወይም ካሽ ይጠፋል። ያንዳንዱ የምትገዛው ዳቦ፣ የምትከፍለው የቤት ኪራይና የምታደርገው ስጦታ በመንግስት ኮምፒውተሮች ውስጥ ይመዘገባል። የት ቦታ እንደተጓዝ፣ በየት ቦታ እንዳረፍ፣ የት እንደመጣ፣ ወዴት እንደምትሄድ ሁሉ በመንግስት ኮምፒውተሮች ውስጥ ይመዘገባል። መንግስት ካልፈቀደልህ በቀር መግዛትም ሆነ መሸጥ የማትችልበት ጊዜ ደጃፋችን ላይ ሆኗል። ይህም በሀገራችን ኢትዮጵያ ላይ ሆኖ ከ10 ቀናት በኋላ ማዕከላዊ የባንክ ዲጂታል ምንዛሬ ውስጥ ካልገባን በባንኮቻችን ውስጥ ያለው ገንዘባችን በነፃነት ማንቀሳቀስ የማንችልበት ሕግ ሰሞኑን ተነግሮናል። በሌላ በኩል ዛሬ አርቲፊሻል ኢንተለጀንስ የሰውን ልጅ አስተሳሰብና እንቅስቃሴ በሰከንድ ውስጥ ለመተንተን አቅም አለው። የፊት ለይቶ ማወቂያ ካሜራዎች በየመንገዱ ተተክለዋል። መላው ዓለም ሶሻል ክሬዲት ሲስተም በተባለው ስርዓት የዜጎችን ታማኝነት በዲጂታል ነጥብ ይመዘግባሉ። ነጥብ ዝቅተኛ ከሆነ ባቡር መሳፈር አትችልም፣ ስራም አታገኝም። መንግስት የሚያመቻቻቸውን እያንዳንዱን እድሎች አንተ ተጠቃሚ መሆን አትችልም ነው ነገሩ። ውድ አድማጭና ተከታታዮቼ ታዲያ ይህ ሁሉ ምንን ይነግረናል? እነዚህ ክስተቶች በአጋጣሚ የሚፈጠሩ አይደሉም። ዓለም ወደ አንድ ታላቅ ፍጻሜ፣ ወደ አንድ ታላቅ መገጣጠሚያ እያመራች እንደሆነ ምስክሮች አይሆኑምን? እያንዳንዷ ነገር እየተፈጸመችና እየተፈጠረች እንደሆነ እየተመለከትን ነው። ትንቢት ማስጠንቀቂያ ነው። ማስጠንቀቂያ ደግሞ የሚሰጠው ለሚሰማና ለሚዘጋጅ ሰው ብቻ ነው። ውድ አድማጭና ተከታታዮቼ እናንተ ምን ትላላችሁ? በዚህ ጉዳይ ላይ ያላችሁን ሐሳብ፣ አስተያየት በሐሳብ መስጫ ሳጥን አስቀምጡልን። በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉም።